እንደነገርኩ እንግዲህ ያው የኔ ህልም ቆንጆ አልበም ሰርቼ ማውጣት ነው። ከዛ ደግሞ አንተን መዳር ነው። ያው እኔ ደግሞ አግብቼ ወልድ ይሆናል እንግዲህ አይታወቅም። አዎ አንተም ግን ማግባት አለብህ ማድመል። ብሩክ ቅድሚያ አንተ አግባ። ያንተ ሔዋን እዚህ ሆና እየጠበቀች ነው። እናት እሷ ምን ነው አውቀህ ነው? አይ የምር ማናት? ታላቅ መሆኔን አትርሳ። ይኸውልህ ብሩክ እኔ የምድረስ እሷን ነው እንዴ። ምኗም ሳትሆን ቆይ ይህን ያህል መስዋዕትነት እኮ አትከፍልልህም ነበር። ቆይ ማናት? ቻኔ እሷን ነው ምድር። ለማንኛውም አንተ ቶሎ አገግም። ማድመል እያጓጓኝ ብሩክ ሆን ብለህ ነው አይደል? እኔን ለማዘናጋት አውቀህ ነው? እባክህ ተወኝ፣ ጨንቆኛል። ሰው ሲጨንቀው አይተህ አታውቅም? እኔ ሴት እወዳለሁ። እንዳንቺ አይነት በጣም ውብ ሴት ደግሞ በጣም እወዳለሁ። እኔ እኮ መከረኛ እንጂ ውብ አይደለሁም፣ ቆንጆ አይደለሁም። ቆንጆ ነሽ። አሁን በሁሉም ነገር የተስማማሽ ይመስለኛል። በቃ አትጨናነቂ፣ ነገሩን ቀለል እናድርገው። ነይ ለልፋት የጣፈው ቢነግድ አይተርፈው ይላል ያገሬ ሰው ሲተረት። እንግዲህ ሉላ አንዴ ለፈተና የዳረጋት ልጅ እንግዲህ አንዱን ተወጣው ስትል አንዱን አለፍኩት ስትል አሁን ደግሞ ባልጠበቀችው መንገድ እንግዲህ በጠበቃቸው ሞገስ ገንዘቤን ያስለቅቅልኛል ብሎ አምኖ እንግዲህ ወዶት ለሚስጥሩን ሁኔታውን ላጋራው እንግዲህ ሰውዬ ሚስቱን ይዟታል ማለት ነው። እንግዲህ ሉላ በሰዋን እየበላች ነው። እሷም እንግዲህ ለሞገስ ላለማሳወቅ በድብቅ ነገሮችን ለማስተካከል ብዙ ነገር እየሞከረች ነው። ግን በሚገርም ነገር በጣም ከባድ ሆኖባታል። ከምትችለው ቁጥጥር ውጭ ሆኖባታል። እንግዲህ ቤት ድረስ እየመጣ እያስቸገራት፣ በስልክ ደግሞ ቀን በቀን እየደወለ እያስቸገራት ነበረ። እንግዲህ የዛሬው ይባስ ብሎ ባለቤቷ እንግዲህ በጥይት ተመቶ ኦፕራሲዮን ተሰርቶ ቤት ውስጥ ነው ያለው። እሱም ደግሞ በህመሙ ላይ እንግዲህ ያው በአጭር ጊዜ ይስተካከላል ብሎ ሞገስ ያው ተስፋ አድርጎ ነው ያለው። ግን ሰውየው ሌላ መንገድ ይዟል ማለት ነው። እሱ ምንድነው ሉላን እንግዲህ አብረሽኝ ከኔ ጋር ካልተኛሽ ሁኔታው አይስተካከልም። እሱም ብቻ ሳይሆን ሌላ ጠበቃ ቀይራችሁ እንኳን እንሄዳለን ብትሉ ገንዘቡን እንዳያገኝ ብቻ ሳይሆን ክስ ተመስርቶበት ሌላ ወንጀል እንደፈጸመ አድርጌ ክስ መሰረትበታለሁኝ። ስለዚህ አንቺ ይሄን የመሰለ ቆንጆ ገላ ከኔ ጋላ ላርክ ሰው እያላት ነው እንግዲህ። ፈጣሪ እንደዛ አይነት ሰዎች ልቦና ይስጣቸው ጋይስ። እውነት ወይኔ ግን በነገራችን ላይ እኔ ምሳሌ ድራማ በጣም ብዙ አስተማሪ ነገሮችን በተለይ አሁን ላይ በሀገራችን እየተደረገ ያለውን ነገር የሚያንጸባርቅ ነውና እውነት በጣም ግልጽ አድርጎ እያንዳንዱ ነገር የሚያሳይ ነው። እና በዛ ምክንያት እንግዲህ ሉላ በጣም ጭንቀት ውስጥ ነው ያለችው። ብትለምነውም ብትማጸነውም እባክህ ብትለውም እምቢ ብሏታል። ግን በእርግጠኝነት እንግዲህ አብራው እንደማትተኛ ተስፋ እናደርጋለን። የቀረው ነገር ጥንቅር ብሎ ይቅር እንጂ ችግራቸው እንግዲህ ካልፈ አስፈላጊ ከሆነ እንግዲህ ሰውየው ወይ ደብድቦ መቀበል ነው እንጂ ማለት ነው ለነ መድብል ተናግሮ፣ አለበለዛ በዚህ ሁኔታ የማይሆን ነው። ምክንያቱ በጣም ከባድ ነው። ሉላ እዚህ አይነት ሪስክ ውስጥ መግባት የለባትም። ምክንያቱም እንግዲህ አይታችኋል ከዝና ጋር ብዙ መከራ አሳልፋ ነው የመጣችው። እዚህ ጋር ከመጣች በኋላ ነገሮች ይስተካከላሉ ካሁን እየተባለ ሞገስን ደግሞ ፈጣሪ አድኖላት አሁን ቤቱ ባረፈበት ሰዓት ላይ በዚህ ሰዓት ነው ቶሎና መዝናኛ ቦታ ሄደን ከዛ እኔ ጋር ተተኛለሽ እያላት ነው። እንደዛ ከሆነ ደግሞ አሁን በነገራችን ላይ አንዴ እንኳን አብሯት ተኝቶ ኮራ ራሱ አይለቃትም። ምክንያቱም እስካሁን ድረስ እንደውም መታመሙ አሞታል ባለቤቴ ነው እባክህ፣ በዛ ላይ በጭንቀት በሀሳብ ነው። ስለዚህ እባክህ ትለዋል። የምን ቢል አሪፍ ነው፣ እንደውም አሪፍ ነው። አያችሁ የሚመኛት እሷን ማለት ነው። እኔ ብዙ ሴቶችን አውቃለሁኝ፣ ያንቺ ደግሞ የተለየ ነው። ያንቺን ገላት አልነካዋላ ለማጠፍር ብላ እንደው አንዳች እንደው ከኪውረድ ይውረስ ሌላ ምንም ማለት ነው። እና ውድ ቤተሰቦቻችን እንግዲህ ሞገስን
ኤፍራታ እንግዲህ ደም ለግሳለት ነበረ። ሁለተኛ ደግሞ እንግዲህ ደውላ ማህሌት ወደዛ እንደሄደችና እንዲጠነቀቅ በዛ ላይም እኔ ደም ለለግስ የመጣሁ ጊዜ ከኋላ እየተከተለኝ ስለነበረ ቦታውን አይተዋለች። ስለዚህ ምን እንደምታደርግ ስለማይታወቅ እንግዲህ በጥንቃቄ ሆኑ ብላ ለመድብል ደውላለት ነበረ። መድብልን በጣም አመሰግናለሁኝ የኔ ቆንጆ ብላ ብሎ በጣም አመስግኗታል። እሷም እንግዲህ ይሄን እንደውለታ ይያዝልኝ ብለዋለች። ከመዋል ከማደር በነገራችን ላይ ያው መድብልና ኤፍራታንም አንድ ላይ ማጣመራችን አይቀርም። ያው እንግዲህ ዳር እየተባለ ነው ትላላችሁ ውድ ቤተሰቦቻችን። እንግዲህ የሞገስና የሉላ ደግሞ ትንሽ ነገርዮሾቹ ዙሩ ከራር ብሏል። ያስጠላል። እንግዲህ ሉላ በተለይ ከዛ ሁሉ መከራ በኋላ ወጣ እንግዲህ ሰላም እንትን ትላለች ሲባል ደግሞ ሌላ፣ ከዛ ሲባል ደግሞ ሌላ፣ ከዛ ሲባል ደግሞ ሌላ። ብቻ ለሁሉም እግዚአብሔር ይመስገን። ያው ሞገስ በሰላም በመውጣቱ ሁላችንም በጣም ደስ ብሎናል ውድ ቤተሰቦቼ ማለት ነው። ሌላ ደግሞ መድብል እንግዲህ ብሩክን የምታገባት ሴት እሷኑ ነው ይህን ያክል መስዋዕትነት የከፈለችውን ይህን ያክል ላንተ እኮ በጣም ነው የምትወድህ፣ ባትወድህ ኖሮማ ይህን ያክል መስዋዕትነት መክፈል ባላስፈለገ ነበረ። ስለዚህ እሷኑ ጠቅልል አድርግ፣ እኔ እንኳ ቆይ እስቲ ያሰብኩትን ላሳካና ከመዋል ከማደር ነገሮችን አስተካክላለሁኝ እያለ ይገኛል ማለት ነው ቤተሰቦቻችን። ብሩክም እንግዲህ ባልሰማ ባላየ ምንድን ማለት ማናት እሷ አታጓጓኝ እንጂ እያለው ነበር ማለት ነው። እንዴ ምን ማለት ነው? ምና ብዙ ለማስወራት ፈልገህ ነው እንዴ እያለው ነበረ። ብሩክም ፈገግ እያለ እንግዲህ ከመድብል ጋር እያወሩ ነበር። በነገራችን ላይ ብሩክና መድብል እንደዛ አንድ ላይ እንደዚህ ቁጭ ብለው ማውራት በራሱ በስማም ይሄን ቀን ማን ነበር የተመኘ? እንዴ የምር በጣም ነው ደስ የሚሉት ማለት ነው። እውነት በስማም እንዴት ደስ እንዳለኝ ጋይስ በጣም ማለት ነው። ሌላ እንግዲህ ወይዘሮ ማህሌት ያው ትጀምራለች እንጂ መጨረስ አታውቅም። የሆነ ነገሮችን ትሞክራለች ግን አይሳካም። ደስ በሚል ሁኔታ እንግዲህ ዝና እያወረዳት ነው በስድብ ፊቱንም እንዳለች አለች ናት። አሁን ደግሞ ጭራሽ አንቺ ደደብ አንቺ ምንድን ኧረ በስላሴ ወይኔ የሚሰድባት ስድብ እኮ ግን ማለት ነው ጋይስ እንግዲህ ማለት ነው። ዛሬም እንደዛው እንደወትሮ እንደተለመደው በደንብ እያሻራት ነው። እሷም እንግዲህ እያለ እያዳመጠ ትገኛለች። ይሄም ሳንቲም እንኳን ባክ ቸግሮኛል ብትለው አፈርደች ቢና የምን አባሽ ነው ማቀምስሽ? አሁንም ይሄንን የሆነው ሆኗል። አሁንም ለቀጣይ ሌላ ድራማ መስራት አለብሽ ብሏታል ማለት ነው። እሱም እንግዲህ እሺ ምንድነው እያላት ነው። እሱ ደግሞ አንድ ብሩክን ይቅርታ መጠየቅና ወደ ቤትሽ ትዳርሽ መመለስ፣ ሁለተኛ ደግሞ ኤፍራታን አሳልፈሽ ለኔ ስጭኝ እያላት ነው። ኤፍራታን አምጥቶ እኮ እንደ ሉላ ዘግቶ ሚስት ሊያደርጋት ፈልጎ ነው ጋይስ። ፍሪ ብላ መቼም ሌላ ፈልጎ አይደለም። ታዲያ ምን ያደርጋት ነው? እና እንደዛ እያላት ይገኛል። ማህሌትም እንግዲህ ቆም ብላ ብዙ ነገሮችን አስባ ነበረ። ኤፍራታን ለመስጠት ቀላሏ ነበረ፣ ግን እንዴት አሳልፌ እሰጣታለሁኝ? በዛ ላይ ነገ ጧት የሆነ ነገር ብትሆን ውስጥ እንደው ኒዳ ማጽጸት ውስጥ ዘልቀዋለሁ እንዴ? ለገንዘብ ብዬ በእርግጣው ገንዘብ አገኝባታለሁ፣ ግን ደግሞ ኧረ ይቅርብኝ በቃ እንደተባለው ከብሩክ ጋር ሄጄ ብሩክን ይቅርታ መጠየቅ አለብኝ ብላ አሁን እንግዲህ ወደ ብሩክ ጋር ይቅርታ ለመጠየቅ ሳንዲያ እያለች ነው። ሄዳ እውነት ብሩክን ይቅርታ ጠይቃ ከብሩክ ቤት ልትገባ ነው ይመስላችኋል? ኧረ በፍጹም አይሆንም። እኔ ማህሌት መልሳ እነ ብሩክ ቤት ተገባች ማለት ነው። ብሩክ ይቅርታ ብሏት ብሩክ ቤቱ ታስገባት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እመኑኝ ነው የምላችሁ፣ እመኑኝ። ድራማውን አልከታተልም፣ እመኑኝ በቃ። እንዴ በፍጹም መሆን የለበትም። ማህሌትማ መልሳ ዘገባች ማለት እንደኛ ኧረ ለእኛም አስቡልን ለጨንጓራችን ጋይስ። እንዴ ማህሌት አሁን ምን ልትሰራ ነው እዛ ቤት የምትገባው? ሲቀጥል ቅድስት የምታክል ቆንጆ ያለች ነውር ነው። እና እንግዲህ እንደዚህ ሮሷም ተፍተፍ ያለች ነው። መድብልና ኤፍራታ ባይሆን ይጣበሳሉ። መድብልም እንግዲህ በቅርቡ ሙዚቃ ሊያወጣልን ነው። የእሱንም ሙዚቃ እንጋበዛለን። ውድ ተመልካቾቼ እስካሁን ላይክ ያላደረጋችሁ ላይክ አድርጉ። ቪዲዮውን እስከ መጨረሻ ማየት ሀሳብ አስተያየታችሁን ስጡን። ሁሌም ወዳችሁ ፈቅዳችሁ ስለምትከታተሉኝ አመሰግናለሁ። መልካም ጊዜ በያላችሁበት። ባይ ባይ።